በተለያዩ የሀገሪቷ ክፍሎች እየተገነቡ የሚገኙት የኮሪደር ልማት ስራዎች ሀገርን በልኳ ከማሳየትም በተጨማሪ የአዲስ አኗኗር ዘይቤ መነሻም እየሆኑ ናቸው። በልማት ስራው ቀዳሚ የሆነችው አዲስ አበባ በየዕለቱ ከተለያዩ የዓለም ሀገራት የሚመጡ እንግዶችን የምትቀበል ሲሆን እንግዶቿም ከተማዋ ከተላበሰችው አዲስ ገጽታ ጋር አብረው መጓዝ የሚችሉ የእንግዳ ማረፊያና መዝናኛ ስፍራዎች ያስፈልጋቸዋል። የተዋበችው ከተማ እንግዶቿን የምታሳርፍባቸው ደረጃቸውን የጠበቁ ስራዎች እንዲፈጠሩም የኮሪደር ልማቱ ምክንያት ሆኗል። ለ22 ዓመታት ባህላዊ አገልግሎት መነሻውን በማድረግ እንግዶቹን በማስተናገድ የሚታወቀው ከአፍሪካውያን የድል ማሳያ የአድዋ ሙዚየም በቅርብ ርቀት ላይ የተቀመጠው የወደ አቢሲኒያ ባህላዊ ምግብ ቤት ይህንን ገጽታ እንዲላበስ የኮሪደር ልማት የማይተካ ሚና ተጫውተዋል። ይሄ የኮሪደሩ አንዱ አካል ነው። ማለትም አዲስ አበባ የኮሪደር ልማት አልምቶ ነው ለኛ የሰጠን፣ እኛ አይደለም ያለማን። ነገር ግን እውነት ለመግለጽ በዚህ አጋጣሚ እኔ ማመስገን እወዳለሁ። ምክንያቱም ለሀገር ለሕዝብ ይሰራል በሚል ታውን በፊት እንዲህ አይነት ነገር ጆሮም ተሰጥቶን አያውቅምና አሁን ያየሁት ነገር ግን በጣም ደስ ብሎኛል። ኢትዮጵያ የባለብዙ ታሪክ ባህልና ማንነት ያላት ሀገር ነች። ይህ የአንድ ሀገር ታላቅ ሀብት ነው። እናም ወደ አዲስ አበባ የሚመጡ እንግዶች ይህንን ታሪክ የሚያዩበት የሚያውቁበትና የታላቅ ሕዝብና ሀገርን ልክ የሚረዱባቸው መድረኮች ሊገለጡ ይገባል። ያሉንን ባህላዊ እሴቶች ለውጭ ቱሪስቶች የምናሳይበት ከዛም አልፎ ኢኮኖሚያዊ ጠቀሜታ የምናገኝበት መድረክ አሁን ተፈጥሯል የሚሉት አቶ ትዕዛዙም በተፈጠረው እድል በመጠቀም ሀገርን ማስተዋወቅ ደግሞ ከሁሉም የሚጠበቅ ነው ይላሉ። እኛም በባህላችን ኮርተን ደምቀን በሌላ ዓለም የሌለው ነገር እኮ ነው እኛ ጋር ያለው በቋንቋ የዓመታት ቋንቋችን ይሄ ሁሉ ነገር የተለየንና ያንን የተለየን የሚያደርገው ይሄ በእንደዚህ አይነት ነገር ስራ ሰርተን ስናሳውቅ ነውና ይሄን በሁላችንም ተነሳሽነት የሚኖር ከሆነ ሀገራችን የማትታወቅበት ምንም ምክንያት የለምና በአንድም በሌላም እዚህ ቤት ትንሿን ኢትዮጵያ ማየት ይቻላል ማለት ነው። የልማት ስራው ታሪካዊውን የቸርችል ጎዳናን አስውቦ ለዓመታት ለኑሮ ምቹ ሳይሆን ለብዙሃን ሕይወትና ንብረት መጥፋት ምክንያት የነበረውን የቁርጥሜን ወንዝ አስውቦ ዛሬ ለውጭም ለሀገር ውስጥም ተመልካች ሳቢ ሆኖ የሚመጣውን እንግዳ ለማሳረፍ አካባቢው ዝግጁ ሆነዋል። ይህ ደግሞ በንግዱ ዓለም ምቹ መደላደል ፈጥሮልናል የሚሉት ባህላዊ የእደ ጥበብ ንግድ ላይ የተሰማሩት ዜጎች ከዚህም በተጨማሪ ኢትዮጵያንና ምርቶቿን በቀላሉ እንድናስተዋውቅም ረድቶናል ይላሉ። እኔ አሁን ይሄ ቤት ፐርፐዝሊ ላይ ወደ አቢሲኒያ የተሰራ እስከሚመስለኝ ድረስ ነው። በጣም ነው የተደነቅኩት። በዚህ አጋጣሚ በጣም ነው የሀገራችንን ይሄ አዲስ የኮሪደር ስራ በጣም ህዝብን ያስደመመ ነገር ነው። እነኚህ እቃዎች ኢትዮጵያ ውስጥ ነው በብዛት የሚገኙትና ደስ ብሎኝ ነው ሽያጩ ላይ ብቻ ሳይሆን አገሬን አድቨርታይዝ እያደረኩ አገሬን እያስተዋወኩኝ በመሆኑ በጣም ደስተኛ ነኝ። ደስ ብሎኝ ነው ስራውን የምሰራው። በከተማ አስተዳደሩ የለማው ይህ አካባቢ የተለያዩ ኢትዮጵያን ሊያስተዋውቁ የሚችሉ የባህል እደ ጥበባት መሸጫ ሱቆች፣ የኢትዮጵያን ቡና የሚያስተዋውቁ ካፌዎች፣ ማረፊያ ቦታዎች፣ በአንድ ጊዜ እስከ 500 መኪኖችን የሚያቆሙ ዘመናዊ ፓርኪንግን ያቀፈ ድል ፕላዛና 2 ኪሎ ሜትርን የሚሸፍን የወንዝ ዳር ልማትን ያጠቃለለ ነው።